አይዟችሁ ለምን ጠራኝ ይላል። ላትጠራ ነው ፈሬሴ እያልክ ዝም በል፣ ዝም ጸጥ በል። ላትጠራ ነው ደግሞ አባ ዝም ያሰኙት ይሄዱና ያውግዙት፣ ዝም ያሰኙት። ዝም በል ስሜ ለምን ተጠራ? ትዕቢቱ አያችሁ። አሁን እቺን የሚያስጨዋት ፈረስ ያንተ ፈረስ አይደል? ውጣ። አሁን ያንተ ፈረስ ደግሞ እንኳን ሰው እንጨትም ላንተ ፈረስ አይሆን። አንጠማማ፣ ተንኮለኛ፣ ውሸታም ጉዱ ተገልጦበት እኮ ነው ወደ ሔዋን እንዴት እንደሄደ። እንግዲህ ወይ ምቀኛ ይሆናል፣ አየህ መተት ያስደረገ ይሆናል። የባልና የሚስት ጉድ ሲመጣ ነው የሚፈታ። ለምን ወጣብኝ ምስጢሬ እኮ ነው። ምስጢሬ ለምን ይወጣል እኮ ነው። ይኸው እናፋታለ ትሰሙታላችሁ። ይኸው እዚህ ላይ ምስክሩ መጣ። ይኸው ሞኞች አትሁኑ፣ አትሳቁ። ላፋታ ነበር እያለ ነው። አየው ይኸው እንግዲህ ይህ ነው የሚያፋታውን ትዳሩን ሁሉ። ስለዚህ ልባሞች እንሁን። ጸበል ተጠመቁ ባካችሁ። እንዲህ ያለውን አርቁት። በመተት የገባ እኮ ነው፣ በድግምት የገባ እኮ ነው ትዳሩ ሁሉ እኮ የሚፈታ። ይኸው ተናገረላችሁ። ይኸው ስሙት። ላፋታ ነው እያለ ይኸው ትሰሙታላችሁ። ይኸው መሰከረላችሁ ራሱ። ስለዚህ እባካችሁ ባልና ሚስቶች ይኸው ጠላት እየመሰከረ ነው። እኔ ነኝ ማፋታ፣ ጉዴ ለምን ወጣ እያለ እኮ ነው። እየሰማችሁት ነው አይደል? ስለዚህ ቅድም ቃል ስለገባችሁ ቀንቶ እኮ ነው ሚስቴን አልፈታም ባሌን አልፈታም ስላላችሁ ፍቅር አይደል? ይሄ ፍቅር እኮ ነው ያቃጠለው። አሁን የእናንተ ፍቅር ነው፣ ሌላ እንዳይመስላችሁ። እናንተ ሚስቴን ላልጠረጥር ቃል ኪዳን ገብቻለሁ፣ ባሌን ላልጠረጥር ያላችሁት ቃላችሁ ምዕመናን የእናንተ ቃል ነው። አሁን ሰይጣኑን ያቃጠለው ፍቅር ነው። ሰይጣን ፍቅር ድል የሚነሳው ፍቅር ነው። እሱን እኮ ፍቅር መድኃኔዓለም ይኸው ፍቅራችሁ፣ ክርስትናችሁ፣ ሃይማኖታችሁ፣ መልካሙ ምግባራችሁ ሰይጣን እንዲመሰክር አደረገና ይኸው አደራ አሁንም የትዳሩን ነገር አደራ። ባልሽን አጠርጥሪ፣ ሚስትህን አጠርጥር። ይሄ ነው ትዳሩ። ጫት ፍየል አትበለው፣ በግ አይበለው፣ ላም አይበለው። አለ እንደሚገርመው አህያ አይበለው። የሚገርማችሁ ነገር አህያ አይበለው። አሁን አህያ የሚመርጠው አለ? በጓሮ ሲገባ የሚመርጠው አለ? አህያ፣ ፈረስ፣ በቅሎ የሚመርጠው ምግብ አለ? ጫት ግን አይበላም። አህዮች ጫት አይበሉ፣ ፈረሶች ጫት አይበሉ፣ በቅሎ ጫት አይበላም። አረባ ቅዱሳ ለካ የሀገር የሰው ተጃጅሏል እንዴ! የኢትዮጵያ ወጣት ለካ እንዲህ ነው እንዴ! አእምሮን አጥቷል እንዴ! እኛ እንስሳት ይሻላሉ ብሎ ጽፏል በመጽሐፉ ላይ። እንስሳት ይሻሉናል ይበልጡናል ያለው እውነቱን እኮ ነው። በጎች የማይበሉትን፣ ፍየሎች የማይበሉትን፣ ከብቶች የማይበሉትን፣ ጥጆች እኮ እምቦሳዎች አሽተው ትተውት እነሱስ ሲሆን እንዲያው አህያ፣ ፈረስ፣ በቅሎ የማይበለውን ስንበላማ እውነትም እኮ እንስሳተኛ ይሻላሉ ብዬ አደነኩኝ። እና ተው አእምሯችን ይበራልናል እያለ የሚበላው ጫት ዳግማዊ ጸበለስ ነውና እንኳን አይን ሊከፍት ያደነቁራልና አህዮች የማይበሉትን የሚበላ ትውልድ ሊመለስ ይገባል። አህያ የማይበላውን የሰው ልጅ እየበላ አእምሮውን አጣ። የሚቅም ልጅ አሽሽ የሚቅም ልጅ ያላችሁ ቤተሰብ ያላችሁ ንገሩልኝ፣ አደራሽ እንድትነግሩልኝ። አህያ ብሳል በሉልኝ። እሺ ከአህያ በታችሁ ነሃል። አህያ የተጸየፈውን አንተ እየበላህ ልጅ እንዴት አይንህ ይከፈትልሃል? አህያ የማይበላው እኮ እንዳይደነዝዝ ነው። አንተ ደንዝዝሃል። ተመለስ ብላችሁ ምከሩ፣ አስተምሩ። ቤተክርስቲያን ብቻ አይደለችም መካሪ አስተማሪ። ቤተሰብ ለቤተሰቡ፣ ጓደኛ ለጓደኛው፣ ዘመድ ለዘመዱ ከመከረ ሁሉ ይመለሳል። እናጥን ቀና ያለ ነው፣ ጠመም ያለ ነው። ተፈጥሯችን እዩትማ። አሁን ከወንዱ አካልና ከሴቶች አካል ቀጥ ያለ የትኛው ነው? ልዩነት አለው። በደንብ አላስተዋላችሁትም? የሴቶች እግራቸው ጠመም ያለ ነው። እዩት። እኔ አይደለሁም ልሰድባችሁ ብዬ እንዳይመስላችሁ። ተፈጥሯችን ልብስ ሲለብሱ አይታወቅም አይደል? ልብስ ሲለብሱ አይታወቅም። ግን ዝም ብሎ ከታየ ቀጥ እንዲህ ብሎ ሲቆም ቀጥ ያለ አይደለም። እንዴት በሉኝ። ከጎና አጥንት ስለተፈጠሩ የጎና አጥንት ደግሞ ቀጥ ያለ አይደለም። የጎና አጥንትን ጥቅም ደግሞ ታውቁታላችሁ አይደል? ጎና አጥንት ከሌለ ህይወት የለውም ሰው። የምን አጥንት ነው የሚባል? በጣም ጠንካራው ምንድን ነው የሚባል? እቅፍ አድርጎ ሁሉን ነገር የያዘ ጎና አጥንት። ጎና አጥንት ቀላል እንዳይመስላችሁ። ሴቶች እንዲህ አድርገው ቤተሰቡን ሁሉ እቅፍ አድርገው የሚይዙ እነሱ ስለሆኑ ነው ጎና አጥንት የተገኙ። ወንድ እኮ ሀሳብ የለበትም። አይጋግር፣ አያቦካ፣ አይፈጭ፣ አያበጥር። የተዘጋጀውን አምጪ ማለት ነው። ሴቶች ግን ጎና አጥንት ፍና አድርገው ቤተሰቡን አብልተው አጠጥተው ጋግረው ሁሉን ነገር እቅፍ አድርገው የሚይዙት እነሱ ናቸው። ይሄ ጎና አጥንት ትልቅ ስራ አለው። ወንዱ ይስጠን የሚል ወጩን ይቻል ይላል መጽሐፍ። እሱ እያረሰ እየቆፈረ ያምጣ፣ እየነገደ ያምጣ ይስጣት። ወጩን እሱ እያመጣ ይስጣት። እሷ ከሱ እየተቀበለች ታዘጋጅ። የሚችል ወንዱ ነው አይደል? ግን አትመጻደቅ።
ተመጻደቅ ወንዱ እግዚአብሔር አዟል። የግድ ነው ያል ብሎሃል እግዚአብሔር። ወጥተህ ወርደህ ልጆችን አሳድግ። እኔ እኮ እያመጣው አንቺን እየቀለውኩ የሚል አንዳንድ ወንድ አለ። ግዴታህ ነው። እግዚአብሔር አዟል። ወርደህ ነደህ ላብህ ወዝህ ተንጠፍጥፎ ብላ ያለው አዳምን ነው። እንዲህ ስላልኳችሁ ደግሞ ሴቶች እናወጣም እንዳትሉ ካላችሁ ማለት ነው። አዎ የጋራ ነው። ብዙ ትዳር በወጭ ነው የሚፈታ። አትንፈጉ። ለማን ነው የምትነፋፈጉና የምትጣሉ የምትለያዩ? ለምንድን ነው? አሁን ሰው በገንዘብ ይለያያል ማለት በጣም ረክሷል አይደል? ወደው ሲረክስ ብሩም ረከሰ። መማር እንዲህ አያደርግም። ብር አልሰጥሽም ወጭ አልሰጥሽም ብለው የሚፋቱ አሉ እኮ ብዙዎቹ ትዳር አለ በወጭ የሚፋቱ የሉ። ታዲያ ለብሩ ምሳሳ ለምንድን ነው? በወንዱ ለብር ሳስቶ የልጆቹን እናት ሚስቱን እንዴት ይፈታታል? ሀብርና ከሷ ማን ይበልጣል? እሷ አትበልጥም። ግን ሰይጣን እጁን እንዲያርጎ ይጨብጥና ንፉግ ያደርገዋል። ቂቆይ አላውቅልሽም እያለ ወጭ አላወጣም እያለ ሲመራት እንድትሄድ እኮ ነው። እግዚአብሔር ደግሞ በዚያ ይጨክናል። አያችሁ የእግዚአብሔር የሚመጣው መዓት እኮ ከዚህ የተነሳ ነው። ሰው እንኳን ለሚስቱ እንኳን ለልጆቹ ለችግረኛ እንዲረዳ ታዟል አይደል? የተራበ አብላ፣ የተጠማ ጠጣ፣ የታረዘ አልብስ ተብሎ በመጽሐፍ ታዟል። ብር አበላችሁ፣ የሚጠማ ጠጣችሁ፣ የሚታረዝ አለበሳችሁ፣ እንግዳ ቦን ተቀብላችሁኝ ብሎ የልጌታ መድኃኔዓለም ታዲያ ለድሃ ለችግረኛ ለመንገደኛ እርዳ ብሎ ካዘዘ ለሚስት ለልጅ አረዳም ማለት ምንድን ነው? እስቲ ስቡት። እና ሚስት መፋታት መድኃኔዓለም ይጠብቃችሁ። አደራ አትፋቱ፣ አትፋቱ፣ አትፋቱ። ቤተ ክርስቲያን መልእክቷ ነው። ወንዶች ሚስቶቻችሁን አትፍቱ፣ ሴቶች ባሎቻችሁን አትፍቱ። ትዳራችሁን አደራ አደራ ጠብቁ፣ ጠብቁ። ትዳር ከሌለ በረከት የለም። እንዲያው ስጋው ደግሞ ሳይቀርቡ መለያየት ምንድን ነው ችግሩ? አረ እንፍታው ችግሩን እባካችሁ። ታላቅ ችግር ነው ይሄ። ወንዶችም አስቡ፣ ሴቶችም አስቡ። ትዳራችሁን አክብራችሁ ያዙ። ትዳር ደግሞ ከተፈታ በኋላ መገኘው በጣም ሩቅ ነው። ስለያዘው ቀላል ይመስለዋል። ትዳር ስለያዘች ቀላል ይመስላታል። የትዳር ክብሩ የሚታወቀው ይለያዩ ነው። ከተፈታ በኋላ ሚስት የሌለው ወንድ ዘዋሪ ነው የሚሆን፣ ከርታታ ነው የሚሆን፣ መሸበት አዳሪ ነው የሚሆን ሚስት የሌለው። እዚያም ዝም ብሎ ሲከናውጉት መንገድ ላይ ሙቶ ይገኛል። ከዋኝ የለውም ትዳር የሌለው ወንድ። ባል የሌላት ሴትም ክብር የላትም፣ ብቻ ነጠላ ትሆናለች። ልቅሶ ስትሄድ፣ ሰርግ ቤት ስትሄድ፣ ቤተክርስቲያን ስትሄድ ከባሏ ጋር ስትሆን ነው የሚያምርባት። የአግዳዲያ ትዝ አልላት እያለ እፈታለሁ እያለች ትታውጉታል። እሱም ደግሞ ይህ መንደር ለመደር እየዞረ መቀላወጡ ትዝ አልለው እያለ ትዳሩ ሚስቱን ይፈታል። የትዳር ክብሩ የሚታወቀው ኋላ ነው። አብሮ ሳሉ አይታወቅም። ልባሞች ግን ያውቁታል። ወንዶችም ያውቃሉ፣ ሴቶችም ያውቃሉ። ወንዱ ሚስቱን አክብሮ ሚስት ባሏን አክብራ ተከባብረው አብረው ይኖራሉ። ትዳራቸው ይደመቀ ይሆንላቸው። እናንተ ወንዶች ሚስቶቻችሁን አክብሩ ይላል። አክብራችሁ ያዟቸው። ክብር ዕቃዎች ናቸው፣ እንቁዎች ናቸው ይላል። እናንተ ሴቶችም ባሎቻችሁን አክብራችሁ ያዙ፣ አትለያዩ። መለያየት የሰይጣን ነው፣ አንድ መሆን የመላእክት ነው ይላል። ከመቶ ነገደ መላእክት የተለየ ማን ነው? ሳጥናኤል። መለያየት የሰይጣን የሚባለው ለዚህ ነው። ሰይጣን ግን በትዕቢቱ በኩራቱ ከመላእክት ተለይቶ ዛሬ ሲከናውት ይኖራል። ትዳር የሌለው ሰውም እንደዚህ እንደ ሰይጣን ከሚስቱ ተለይቶ ከንዋታ ይባላል፣ ይከናውታል። መንደር ለመንደር ቀላዋጭ ጠላ ባለበት ሲጠይቅ ክብር የለም። ያለ ትዳር ክብር የለም። ይሄ ቀላውጦ መብላት በምን ማያዋጣ ደግሞ። የመጀመሪያ ትዳር ካልተጠበቀ ሁለተኛ ሶስተኛ አይጸናም። አውጫ ግቢ ይላል። ባልና ሚስት ከተለያዩ እንደ ሰይጣን ሊሆኑ ነው። አንድ ከሆኑ እንደ መላእክት ይሆናል። አደራ ትዳራችሁን አክብራችሁ ጠብቃችሁ ያዙ። ቢርባችሁም አብራችሁ ተራቡ፣ ቢጠማችሁም አብራችሁ ተጠሙ። ሚስትም አካሉ ናትና ብትከሳ ብትጠቁር ከሳሽ ጠቆርሽ ብሎ አይጥላት ባሏ አካሉ ስለሆነች። ባልም ሚስቱን ብትከሳ ብትጠቁር ከክሳቷ ከጥቁረቷ እንድትመለስ እንድታገግም ይርዳት፣ አይዞሽ በላት፣ ጎኗ ይቁምላት፣ የሚገባውን ያድርግላት እንጂ ከሳሽ ጠቆረች ብሎ አይፍታት።